በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዘወትር ውዳሴ አምላክ ከቁጣ የራቀ ይቅርታ የበዛ ጻድቅ ልበ ሰፊ መሐሪ ሆይ አከብራለሁ። እለት እለት ስበድል ታግሰ ጠብቀኸኛልና ንስሐ እንገባ ዘንድም ለሁላችን ስልጣን ሰጠኸን። ስለዚህ እናከብር ዘንድ ክቡር ስምን እናመሰግን ዘንድ ታገስከን። ስለምትሰራው ሁሉ የፍጥረት ሹም ሆይ ሐዘንና ፍርሃትን ድካምን የምታመጣበት ጊዜ አለና በነቢያት የዘለፍክበት ጊዜም ነበርና ኋላ ግን በአንድ ልጅ በጌታችን በኢየሱስ ክርስቶስ መታየት ጎበኘህን። ካለመኖር ወደ መኖር የፈጠርከን አንተ ነህ። አባታችንም ጌታችንም አንተ ነህ። ችግረኛ የምሆን እኔ እስከፊት ልናገር አይገባኝም። ከኃጥአን የምበልጥ ኃጥእ ነኝና ክብርት ግን ያረከስኩ ነኝና ከኃጢአቴ ትዕግስትን ስላበዛህልኝ አመሰግናለሁ። በፈቃድ ቸል ብለ እስካሁን ያለ ፍርድ ጠበቅከኝ። እኔ ግን ስለ በደሌ ለፍርድ የተገባው ነኝ፣ ስለ ኃጢአቴም ለስቃይና ከፊት ለመውደቅ ነገር ግን ሰውን ስለ መውደድና ስለ ትዕግስት እስካሁን ጠበቅከኝ። መሐሪ ጌታዬ ሆይ ስለዚህ አመሰግናለሁ። መጠን ለሌላ ለትዕግስትና ለጌትነት የሚገባ ምስጋናን አመሰግን ዘንድ ስልጣን የሌለኝ የተናቁ ጎስቋላ በሆን የኔን የባሪያን ጉስቁልና ደካማ ልመና ስማኝ። ወሰን በሌላ በፍቅር ብዛት እስከ ዘላለሙ ክብርና ምስጋና መገዛት ላንተ ይገባል። አሜን። በእውነት ኦ እግዚእ ኢየሱስ ክርስቶስ ቀበ ሕይወቴ ወስረየ ኃጢአቴ ሊተ ለማርቆስ ይስሐቅ ሁለተኛ ምዕራፍ። ወንድሜ ሰውነትን ዘወትር ዝለፋት፣ ከስጋ የምትለይበት የምታልፍበት ጊዜ ደርሷል በላት ባለሽበት ኋላ ጥለሹ በምትሄጂ ስራ ዛሬ ለምን ደስ ይልሻል? እሱም በማየት ጥቂት ዘመን ተድላ ደስታ የምታደርጊበት ኋላ ብዙ ዘመን በምታጭው የቀደመ ስራሽ ወቂ። የሰራሹ ስራ ምን እንደሆነ አስቢ፣ ጽድቅም እንደሆነ ኃጢአትም እንደሆነ ያለ ዘመንሽ ከማን ጋር ፈጸምሹ? ከጌታ ጋር ነው ወይስ ከሰይጣን ጋር ነው? ደክመሽ የሰራሹስ የሚቀበልሽ ማን ነው? ጌታ ነው ወይስ ሰይጣን ነው? በትሩፋትሽ ማንን ደስ አሰኘሽ? ጌታ ነው ወይስ ሰይጣንን ነው? በጊዜ ሞትሽ ሊዋሃድሽ የሚመጣ ማን ነው? በመንግስተ ሰማያት አርፈሽ ትኖሪ ዘንድ በስራሽ ደስ ያለው ማን ነው? ለማን ብለሽ ደከምሽ? ለማን ብለሽ መከራ ተቀበልሽ? ለመንግስተ ሰማይ ብለሽ ነው ደስ ብሎሽ ታገኘው ዘንድ አኳኑስ ምንድን ነው? ነፍስሽ ከስጋሽ በተለየች ጊዜ በመንግስተ ሰማይ ይዋሃድሽ ዘንድ ገንዘብ ያደረግሽው ምንድን ነው? ምን ምግባር ነው? በማናቸው እርሻ ሊያውሉሽ ተቃጠሩሽ? በባለ 30 ነው? በባለ 30 ነው? በባለ 60 ነው ወይስ በባለ 100 ነው? ነፍስሽ ከስጋ የምትለይበት ፀሐይ እድሜሽ በገባ ጊዜ ዋጋሽን እሰጥሻለሁ ያለሽ ማን ነው? ጌታ ነው? ዳቢሎስ ነው? ነፍሴ ሆይ ሰውነትሽን መርምሪ፣ እዳሽ በማናቸው ቦታ እንደሆነ ወቂ። መንግስተ ሰማይም እንደሆነ ገሃነምም እንደሆነ ወቂ። ለሚያርሱ ሰዎች አሞጭ እሬት የሚያፈራ እርሻሽን ያረሽ ብትሆኚ ማለት በሚሰሩት ሰዎች ፍዳን የሚያመጣ ኃጢአትን ብትሰሪ እያዘንሽ እየተቆረቆርሽ አልቀሽ ለምኝ። ከቁርባን ከመስዋዕት ይልቅ በሱ ምክንያት ወዶ በሰው በሚያድርበት ገንዘብ ያድርበት ዘንድ ክቡራን መላእክት ደስ በሚላቸው ደስ ይላቸው ዘንድ አንደበትሽ እየራራ ያመስግን። ግራ ቀኝ ፊትሽን በእንባ ጠቢው መንፈስ ቅዱስ ያድርብሽ ዘንድ ከኃጢአትሽ ይለይሽ ያነጻሽ ዘንድ መጥቶ ያድርብሽ ዘንድ ወደ እግዚአብሔር እያለቀሽ ለምኝ። በልቅሶ ዜማ ማርያምን ማርታን ጥሪያቸው ማለት አብነት አድርጊያቸው፣ የልቅሶ ባለቤቶች ናቸውና። ላላዛር ብሎ ወደ አለቀሰ ወደ ጌታ ያዝንልሽ ዘንድ ለምኝ። ራርቶ ለብዙ ሰዎች ወደ አለቀሰ ወደ ጌታ ራርቶ ብዙ ለቅሶን ወደሚሰጥ ጌታ ለምኝ። ምርር ብዬ ያለቀስኩትን እንባዬን ተቀበልልኝ እያልሽ ወደ እሱ አልቀሽ። በምልዕተ መስቀል በተቀበልከው መከራ ከደዌ ኃጢአት አድነን። በመስቀል ላይ በቆሰልከው ከቁስለ ኃጢአቴ አድነኝ፣ ከመከራ አድነኝ። ደሜን በደም አንጻው ብለሽ ለምኝ። ከፍዳ ከኃጢአት የሚያድን ደምን ከስጋዬ ጋር አዋህደልኝ። በመስቀል ላይ በጠጣሹ ሐሞት ሰይጣን እሷን ከሚያሰራት ኃጢአት ለይተ በሰውነቴ ጣዕም አሳድረባት። በመስቀል ላይ የተዘረጋ ስጋህን አጋንንት በምክራቸው ወደ ገሃነም ለማውረድ የሳቡት ልቦናዬን ወደ አንተ ይስቀለው። ወደ ፈያታን ዘየማን ዘንበል ባለ ራስ አጋንንት በብረት ኃጢአት የመቱት ራሴን ከፍ ከፍ አድርገው። እምከመ ተሰአልኩ እምድር እስሓብ ኩሉ ነቢየ ብለ ሀቤየ ብለ በማይታበል ቃል እንደተናገርክ በመስቀል የተቸነከሩ እጆችን ከኃጢአት ከፍ ከፍ ያድርጉኝ። እርኩሳን አይሁድ ትፍ ያሉብን ሎቱ ስብሐት የጻፉት ፊትን ኃጢአት ሰርቶ ያደፈ ሰውነቴን ፊቴን ይጠባው። በመስቀል ተሰቅለ ሳለ አባ ሐማጽየ ነፍሴ ውስጠ እዴከ ብለ የለያት ለብስ
በቸርነት መርታ አንተ ወዳለበት ታድርሰኝ። ምነው አታዝንም ትለኝ እንደሆነ አንተን ለመሻት ያዘነ ልቦና የለኝም። ምነው ንስሐ አትገባም ትለኝ እንደሆነ ጻድቃን ወደማታልፍ ርስታቸው ወደ መንግስተ ሰማያት ተመርተው የሚደርሱበት ንስሐ ሐዘን የለኝም። እሊሃ ንስሐ ገብቶ የሰሩትን ስራ አልሰራውምና ጌታዬ ሆይ ኃጢአትን የሚያስተሰርይ እንባ የለኝም። የዚህን ዓለም ስራ በማሰብ ልቦና የደከመ ተቆርቁሮ ወደ አንተ ያለቅስ ዘንድ አይቻለውም። እነሆ በኃጢአት ብዛት ልቦና የተባረደ አንተ ወዶ በሚያፈሰው እንባ ፍቅር መቃጠል አይቻለውም። የሀብታት የምስጢራት መገኛ ጌታዬ እግዚአብሔር ሆይ አንተ ግን ራርተ ፈጽሞ መመለስን ስጠኝ። በፍጹም ልቦና አንተን ለመሻት እወጣ ዘንድ ያዘነ ልቦና ስጠኝ። አንተ በመራቅ ካንተ በመለየት ተሰጥቶኝ የነበረውን ክብር አጣዋለሁ። ቸር ንጉሥ ሆይ ዛሬ በለጋስነት ስጠኝ። ዘመን የሌለውን ልደትን አካልን አካል ባህሪን ባህሪ የወለደ አባት አንተን መምሰልን ያጸናብኝ ያሳድርብኝ ዘንድ ከክብር ወገን ስጠኝ ካልኩ አንተ ግን አትጣለኝ። ከከበረ ሕግ ወጣው ከፊት ተለየው። አንተም እኔን ለመፈለግ ውጣ እንደገባ ይውጣ እንደወጣ ይቅር አትበለኝ። ምእመናን ወዳሉበት ወደ መንግስተ ሰማያት አግባኝ። ከመንጋ በጎች ከተመረጡ ከጻድቃን ጋር እንድቆጠር አድርገኝ። ንጹሕ ልቡናን ላገኛት የሚል ንጹሕ ልብ የሚረዳት የአምላክነትን ገንዘብ የምትሆን እህል ምስጢርን መገበኝ። ካንተ የተገኘው ምስጢርን የማይበት በአንተ ስላመኑ ስለሚጨነቁ የሚሰጥ ጸጋ ክብር ነው። የጭንቅ የሚሆን መከራውን ለሚታገሱ ልዩ ልዩ የሚሆን ስቃይን ለሚታገሱ ሰዎች የሚሰጥ ክብር ለሁላችን ምስጢር የሚገለጽበት ክብሩን በቅተን እናገኘው ዘንድ ጸጋውን የበቃን ሆነን ያገኙን ዘንድ በጌታችን በኢየሱስ ክርስቶስ ቸርነት ሰውን በመውደዱ ዛሬ ባለው ዓለም በሚመጣው ዓለም በማይፈጸመው ዓለም ሰውን በመውደዱ አሜን። በእውነት ኦ እግዚእ ወአምላኬ ኢየሱስ ክርስቶስ የምህረት መገኛ መዓት የራቀ ትዕግስት የቀረበ ቸርነት የበዛ ሕይወቴን ጠብቅ ኃጢአቴን ይቅር በል አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላድነን ወባልሐነም ኩሉ ኩስ መዛአከ ይእቲ መንግስተ ኃይል ወስብሐት ለዓለመ ዓለም። የረቡዕ ውዳሴ አምላክ የንስሐ ጸሎት አምላኬና ጌታዬ ሆይ አንተ ከኔ ከራቅ እኔ አንተን ካልተቀበልኩ ሌላ ሕይወት አይገባኝምና አቤቱ እንዴት ባለ ገድል ወድቃለሁ ይሆን? እንደምንስ ባለ መከራ ተይዤ እጨነቃለሁ ይሆን? የልቤን ክፋት የልቤን ወስላታነት የሚያጠፋ መድኃኒት ካንተ ካላመጣው ከማን አመጣለሁ? ከጠላቶቼ የማመልጥበትን መማጠኛ ካንተ በቀር ማን አለኝ? የሰጠኸኝን ጸጋ በልቤ የሚያኖርልኝ ሌላ ማን አለ? አንተ አይደለህምን? ኢየሱስ ሆይ አንተ የኔን ስጋ ካልበላችሁ የኔን ደም ካልጠጣችሁ ባላንተ ሕይወት የለህም አልክ። እንዲሁም ካልክ በነፍሴና በስጋዬ እንዳልሞት ይገባኛል ሳልል በግድ ወደ ቁርባን እቀርባለሁ። ዳግመኛም አንድ ክፉ ልጅ በረሃብ በተጨነቀ ጊዜ እንደዚህ በረሃብ እንዳልሞት ተነስቼ ወደ አባቴ ልሂድ። አባቴን በድየዋለሁና ከባሮች አንዳንዱ አድርገኝ እንጂ ልጅ ልባል አይገባኝም ልበል ብሎ አስቦ ወደ አባቱ እንደሄደ አባቱም በሩቅ ባየው ጊዜ በርኅራኄ በፍቅር እንደተቀበለው ተናግረሃልና እኔም በዚህ ምክንያት እንደርሱ ሁሉ በእግረ ንስሐ ተነስቼ ወደ አንተ ወደ ሩሩ አባቴ እመጣለሁ። ወደ አንተ ወደ ኃይሌ እመጣለሁ። ወደ አንተ ወደ ጠባቂ እመጣለሁ። ወደ አንተ ወደ መማጠኛ እመጣለሁ። ወደ አንተም አስነስቶ የሚያመጣኝ ኑ ብሉ ብለም እስከ አስጠራሃቸው በቀሩ ጊዜ በወንጌል የተናገርከው ቃል ነው። ዳግመኛ ወደ አንተ መምጣትን እንዳልፈራ ልቤን የሚያጽናናልኝ እውቀቴንም የሚጨምርልኝ ከእኔ ክፋት የሚበልጥ ያንተ መሐሪነት ነው። ፈሪሳውያንም ከኃጢአተኞች ይቀበላል ከኃጢአተኞች ጋር ይበላል ቢሉ ነቀፋቸውን ፈርተ ኃጢአተኞችን መቀበል እንዳልተውክ ከእርሳቸው ጋር መብላትን እንዳልተጸየፍክ በወንጌል ተጽፎ አለ። ይህም እውነት ከሆነ የኃጢአተኞች አለቃ እኔ ነኝና ወደ አንተ ስቀርብ እንዳትጠየፈኝ አውቄ ብቀርብ በደምና በስጋ ነፍሴን ስጋዬን ከኃጢአት እንድታነጻልኝ ተስፋ አለኝ። ልቤን እንደ እሳት የሚያቃጥለኝን ኃጢአት ሁሉ እንድታጠፋልኝ ተስፋ አለኝ። የቸርነት ድልብ አያልቅምና ለአንተ የምከፍል ዕዳ እንድትተውልኝ ተስፋ አለኝ። በለጋስነት የከበርክ ነህና ልቤን ባለጸጋ የሚያደርግልኝ ጸጋ፣ ከገሃነመ እሳት የሚያድነኝ ጸጋ፣ ወደ መንግስተ ሰማያት የሚያገባኝ ጸጋ እንድትሰጠኝ ተስፋ አለኝ። አምላኬና ጌታዬ ሆይ ፈጣሪ ሆይ እለምንሃለሁ ከኃጢአቴ ባህር ማዕበል
ታድነኝ ዘንድ ከመሰናከሌም ደቀ መዝሙር ጴጥሮስን ከመዋረዱ ጽናትን ከባህር ድንጋጤ እንደ አጸናኸው ከፍ ከፍ ባለች ክንድህና በጸናች ቀኝ ከመስጠምም እንዳዳንከው ሐዋርያ ጳውሎስ እኔን ተቀብለ አንተን ከካደ ምእመናን ከተጣላ በኋላ የዲያቆናትን አለቃ የሰማዕታት መጀመሪያ እስጢፋኖስን ለመግደል ከከተማ ከወጣ በኋላ በዚያ ሁሉ በኋላ በቅዱስ ጉባኤ በቤተ ክርስቲያን ዘንድ ለወገኖች በስም የሚያስተምር የከበረ ታላቅ መምህር እንዳደረከው ጌታዬ ኢየሱስ ክርስቶስ እንደዚሁ ሁሉ ከቤተ ክርስቲያን ስርዓት የራኩ እኔን ተቀበለኝ። ይቅርታም አታርቀኝ፣ ቸርነትን ለዘላለሙ አትንሳኝ። ጌታ ኢየሱስ ክርስቶስ የመጻጉዕን ኃጢአት ይቅር እንዳልከው በስልጣንም ከሃሊነት በብዙ አሕዛብ ፊት ተግቶ አልጋውን ተሸክሞ እንዲነሳ እንዳደረከው እንደዚህም ሁሉ ኃጢአቴን ይቅር ብለ ለኔ ለባሪያ ከነመላ ቤተሰቦቼ የስጋና የነፍስ ሕይወትን ስጠን። አባቴ ሆይ በክብር ስም ስለተጠራው በደህንነቴ ወራት ሁሉ በጎ አገዛዝን እገዛልህ ዘንድ አምልኮትን አጽናልኝ። ከአብ ከመንፈስ ቅዱስ ጋር ለዘላለሙ የምትኖር ጌታ ኢየሱስ ክርስቶስ ሆይ አቤቱ የከነናዊትን ልመና እንደሰማ ታማ ስቃይ ጸንቶባት ከነበረች ከልጇ ጋኔን እንዳወጣ ሃይማኖትሽ ታላቅ ነውና እንደ ፈቃድሽ ይደረግልሽ እንዳልካት ፈውስ እንደሰጣሃት ጌታዬ ሆይ ወስቋላ ችግረኛ የመሆን እኔንም እንደዚሁ እለምንሃለሁ። ከንቱን ዓለም በመመኘት የሚከራከረኝን ሰይጣንን ከኔ ታርቀው ዘንድ በየጊዜው ሁሉ ፈቃድን እንድሰራ በቸርነት ትረዳኝ ዘንድ 12 ዓመት ደም ሲፈሳት የነበረችውን ሴት እንደ አዳንካት ባንተ ስላመነች ከደዌዋ አድነ ሕይወትን እንደሰጣሃት እንደዚሁ ሁሉ እኔንም ከደዌ ፈውሰኝ። ሃይማኖቴን ስጠኝ፣ ከኃጢአትም አንጻኝ። በሕይወቴም ወራት ሁሉ በእውነት አመልክ ዘንድ ክቡር ስምህን እስከ ዘላለሙ አስተምር ዘንድ አሜን። በእውነት አቤቱ ፈጣሪ ሁሉ ያሳደፈች ኋላ ወደ ጽሩይ ንስሐ የተመለሰች ዘማን ይቅር እንዳልካት ስለ መመለሷና ስለ ልቅሶها ስለ ሐዘኗ ኃጢአትሽ ተሰርዮልሻል በፍቅር ሂጂ እንዳልካት አቤቱ እንደዚሁ ሁሉ የበዛ የሚያቃጥል እንባን ስጠኝ። ባለውበት ዘመን ሁሉ ከዓይኔ ይፈስ ዘንድ ምናልባት ከእድፌ ጥቂት ያጥብልኝ እንደሆነ አቤቱ በቸርነት የፊቴን ጥቁረት ያነጻልኝ እንደሆነ ከወገኖች ወገን እንደማያውቅ አድርጎ ከካደ በኋላ በመመለሱና በመጸጸቱ በመረራ ሐዘኑ ጊዜ የሐዋርያት አለቃ የሚሆን የጴጥሮስን ንስሐ እንደተቀበልክ በምእመናን ላይ እንዳንተ ያለ አለቃ አድርገ እንደሾምከው ቤተ ክርስቲያን የምትታነጽበትን የሃይማኖት መሰረት አድርገ የመንግስተ ሰማያትን መክፈቻ እንደሰጠው አቤቱ እኔንም እንደሱ ተቀበለኝ። በዘመኔ ሁሉ ወደ አንተ መለስ ዘንድ ጸጸትም ዘንድ የሰራሁትን ኃጢአት ይቅር ትለኝ ዘንድ ስለ ክቡር ስምና ስለ መልካም ስም ይቅር በለኝ። የቀራጩን ኃጢአት ይቅር እንዳልከው ሃይማኖቱን እንደተቀበልከው ከፈሪሳዊ ይልቅ የተመረጠ የነጻ እንዳደረከው ስለ ትህትናውም እንዳከበርከው ጌታዬ ሆይ ዘወትር በፊት በደሌን አምን ዘንድ የነፍስን ትህትና ስጠኝ። ጌታዬ ኢየሱስ ክርስቶስ ሆይ በመስቀል ላይ ሳለ እውነተኛ የባህሪ አምላክ እንደሆንክ ስላመኑብህ ቀማኛውን እንደተቀበልከው ለሁሉም እንደ ስራው ተከፍለው ዘንድ በምትመጣበት ጊዜ አቤቱ በቸርነት አስበኝ። ስለ ሰው ሁሉ የምታዝን ይቅር ባይ ሆይ እንዲህ ባለ ጊዜ ዛሬ በገነት ከኔ ጋር ትኖራለህ አልከው። በኃጢአቱ በመገደሉ በክፉ ስራው ሁሉ ቸል አላልከውም። 5500 ዘመን የተዘጋ ገነትን ፈጥነ ከፈትክለት እንጂ ከሱ ካሰበው ይልቅ ፍጹም ጸጋን ባለሟልነትን ካንተ ሰጠኸው። ኃጣ በደለኛ የመሆን የኔንም ሰውነት ለዘላለሙ ወደምኖርበት ወደ ሰፊ ይቅርታ አግባት። ኃጢአቴን ይቅር በለኝ፣ በደሌንም በይቅርታ ተላለፈው። አሜን ይደረግልኝ። መዝሙር 37 አቤቱ በቁጣ አትቅሰፈኝ፣ በመዓት ማትገስጸኝ። ፍላጾች ወቅተውኛል፣ እጅህም አጽንተህብኛል። ከቁጣ ፊት የተነሳ ለስጋዬ ጤና የለውም፣ ከኃጢአቴም ወገን የተነሳ ለአጥንቶቼ ደህንነት የላቸውም። ኃጢአቴ ከራሴ ጸጉር በስቷልና እንደ ከበደ ሸክም ከብዶኛልና ከስንፍና የተነሳ ቁስሌ መገለ በሰበሰም ጎሰቆልኩም፣ ፈጽሞ ማረጀው። ሁል ጊዜ በትካዜ እመላለሳለሁ። ነፍሴ ስድብን ተመልታለችና ለስጋዬም ጤና ያላገኘውን ፈጽሞም ታመምኩ፣ ባለመከራም ሆንኩኝ። በልቤ ትካዜም የተነሳ ጮኩ፣ ምኞቴም ሁሉ በፊት ነው።
ንክሶዬም ካንተ አይሰወርም። ልቤ ደነገጠችብኝ፣ በኃይሌም ተወኝ። የዓይኔም ብርሃን ፈዘዘብኝ። ወዳጆቼም ባልንጀሮቼም ባለጋራ ሆኑኝ፣ ከበው ጎተቱኝ። ዘመዶቼም ተስፋ ቆርጠው ተለዩኝ። ሰውነቴን የሚሿት ሁሉ ተበራቱብኝ። መከራዬን የሚሹ ከንቱ ነገር ይናገራሉ፣ በሽንገላ ሊያጠፉኝ ዘወትር ይመካከራሉ። እኔ ግን እንደማይሰማ ደንቆሮ ሆንኩኝ፣ አፉን እንደማይከፍት ድዳም እንደማይሰማ ሰው ሆንኩኝ፣ በመላሱም እንደማይናገር። አቤቱ ባንተ አምኛለሁና አቤቱ አምላኬ ስማኝ። የጠላቶቼ መዘበቻ አታድርገኝ እላለሁ። ሰኮናዬም ቢሰናከል አፋቸው ይከፍቱብኛል። እኔስ ሊገርፉኝ አቆዩኝ፣ ቁስሌም ዘወትር በፊቴ ነው። በደሌን እናገራለሁ፣ ስለ ኃጢአቴም እቆራቆራለሁ። ጠላቶቼ ግን ጤነኞች ሆነው ይበረቱብኛል። በከንቱ የሚጠሉኝ በዙ፣ ስለ በጎም ክፋት የሚመልሱልኝ እውነትን ነገርን በመከተል ይጠሉኛል። ወንድማቸውን እንደ ርኩስ በድን ጣሉኝ። አቤቱ አምላኬ ሆይ አንተ አትጣለኝ፣ ከኔም አትራቅ። አቤቱ የመድኃኒቴ አምላክ ሆይ እኔን ለመርዳት ፍጠን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላድኅነነ ወባልሐነ እምኩሉ ኩይስ መዛእከ ይእቲ መንግስተ ኃይል ወስብሐት ለዓለመ ዓለም። በሰላም ቅዱስ ገብርኤል መልአክ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ በድንግል በስጋኪ እግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍስሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሳሊ ወጸልዩ አብ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይሠረይ ለነ ኃጣውኢነ። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን 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 ይሁን ይደረግልን።